የሆፕ ቼስት አካዳሚ ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ ዳኛቸው ደግፌ ነኝ። ዛሬ ይዤላችሁ የቀረብኩት ግሬድ 10 ባዮሎጂ ዩኒት 1 ሳብፊልድስ ኦፍ ባዮሎጂ በሚል ዩኒት ስር ወደ 44 የሚጠጉ ጥያቄዎችን ይዤ መጥቻለሁ። በዚህ ጥያቄዎች ለኢንትራንስ ሞር እንደምትዘጋጁ ተስፋ አደርጋለሁ። እያንዳንዱን ጥያቄ ሲሰራ ደግሞ ከነ ሙሉ ማብራሪያቸው ጋር ስለማቀርብ በጥሞና እንድትከታተሉኝ ጋብዛችኋለሁ። ቀጥታ ወደ ጥያቄዎቹ እንገባለን። የመጀመሪያው ጥያቄ የሚለው which of the following correctly lists the three major subdivisions of biology based on organism type? እንደሚታወቀው ባዮሎጂ በኦርጋኒዝም ታይፖች በሶስት ይካፈላል። ኦርጋኒዝም ታይፕ ስንል አኒማል አለ፣ ፕላንት አለ፣ እንዲሁም ደግሞ በኔክድ አይ የማይታዩ አሉ። በእነዚህ ላይ ተመርኩዘን ባዮሎጂን በስንት እንከፍላለን ይላል። ኤ ጄኔቲክስ ኢኮሎጂ ኤንድ ኢቮሉሽን፣ ቢ ዞሎጂ ቦታኒ ኤንድ ማይክሮባዮሎጂ፣ ሲ ሳይቶሎጂ ሂስቶሎጂ ኤንድ አናቶሚ፣ ዲ ፊዚዮሎጂ ታክሶኖሚ ኤንድ ሞርፎሎጂ ይላል። ትክክለኛ መልሳችን የሚሆነው እዚህ ጋር ቢ ነው ማለት ነው። ምክንያቱም በኦርጋኒዝም ታይፕ ላይ ዙሎጂ የምንለው ስለ አኒማል የሚያጠና ሲሆን ቦታኒ ደግሞ ስለ ፕላንት ነው የሚያጠናልን። ሶልሶ እዚህ ጋር ማይክሮባዮሎጂ የሚላለ በአይናችን የማይታዩ እነ ፋንገስ፣ ባክቴሪያ እና ቫይረሶችን የመሳሰሉ ነገሮችን የሚያጠናልን ደግሞ ማይክሮባዮሎጂ ይባላል ማለት ነው። ሁለተኛ ጥያቄ ስናልፍ ደግሞ which of the following subdiscipline is correctly matched with its study focus in zoology ይላል። በዚህ ጥያቄ ላይ ከሚከተሉት ሰብዲሲፕሊኖች የትኛው ነው ኮሬክትሊ ስቴድ ፎከሱ ላይ ጋር ኮሬክትሊ ማች የሚያደርገው ይላል። እዚህ ጋር ኤ ማይኮሎጂ ስቴዲ ኦፍ በርድስ ኤንድ their migratory and behavior pattern, B protozoology study of plant disease and plant pathology, C phycology study of mammalian reproduction and genetics, D entomology study of insect and their anatomical and ecological roles ይላል። እዚህ ኤ ማይኮሎጂ ስለ ፋንገስ የሚያጠና ሲሆን ማይግራቶሪ ቢሄቨር እና ከበርዶች ጋር የሚያገናኘው ነገር የለም። ቢ ደግሞ ፕሮቶዞሎጂ ስለ ፕሮቶዟ የሚያጠናልን ነው እና ከፕላንት ዲዚዝ እና ፕላንት ፓቶሎጂ ጋር የሚያገናኘው ነገር የለም። and also ሲ ፋይኮሎጂ ስቴዲ ኦፍ ማማሊያን ሪፕሮዳክሽን and ጄኔቲክስ ይላል። ይህም ትክክል አይደለም። ዲ ላይ ያለው ኢንቶሞሎጂ ስቴዲ ኦፍ ኢንሴክትስ and their anatomical and ecological roles ይላል። ይሄ ደግሞ ትክክለኛ መልሳችን ነው ማለት ነው። ሶስተኛ ጥያቄ which statement correctly describes an important role of green plants? ከሚከተሉት ስታትሜንቶች የትኛው ነው ኮሬክት ሮሉን የፕላንት ኮሬክት ሮሉን የሚገልጽልን ይላል። ኤ green plants convert sunlight energy into chemical energy through photosynthesis, supporting life on Earth. B green plants absorb oxygen and release carbon dioxide during all metabolic activities. C green plants only serve as ornamental organisms without ecological importance. D green plants depend entirely on animals for energy production and survival ይላል ማለት ነው። ስለዚህ ትክክለኛው መልሳችን ኤ ነው። ግሪን ፕላንቶች ከሳንላይት የሚመጣውን ኤነርጂ ወደ ኬሚካል ኤነርጂ ኮንቨርት በማድረግ በዚች ምድር ላይ ህይወት እንዲቀጥል ያደርጋሉ ማለት ነው። ቢ ላይ ያለው መልስ ደግሞ ትክክል የማይሆንበት ምክንያት ግሪን ፕላንቶች ኦክሲጂን አብዞርብ አድርጎ ካርበን ዳይኦክሳይድ ሪሊዝ የሚያደርጉ ሳይሆኑ ካርበን ዳይኦክሳይድን አብዞርብ በማድረግ ኦክሲጂንን ሪሊዝ የሚያደርጉልን ናቸው ማለት ነው። መቼ? ዲዩሪንግ ሜታቦሊክ አክቲቪቲስ። ሲ ደግሞ ግሪን ፕላንትስ ኦንሊ ሰርቭ አስ ኦርናሜንታል ኦርጋኒዝም። ግሪን ፕላንቶች ልክ እንደ ጌጣጌጥ ብቻ እንጠቀማቸዋለን ይላል። ብቻ የሚለው ቃል አለ። ልክ ነው፣ እንደ ኦርናሜንት እንጠቀማቸዋለን፣ ግን ለሱ ብቻ አይደለም። ለኢኮሎጂካል ኢምፖርታንስም በጣም ግሬት ሮል ያለው ነው ማለት ነው።
ላይ ያለው ደግሞ green plants depend entirely on animals for energy production survival ይላል። ይሄ ደግሞ ጭራሽ ነው የማይገናኘው። እንደ ግሪን ፕላንትን እንደ ሴኮንደሪ ነው እየቆጠረ ያለው። ግሪን ፕላንቶች ሆስቶች አይደሉም፣ በአኒማል ላይ ዲፔንድ የሚሆኑ ሳይሆን እኛ ነን በግሪን ፕላንት ላይ ዲፔንድ የምንሆነው። ስለዚህ ኤ ኢዝ ኮሬክት አንሰር ማለት ነው። አራተኛ ጥያቄ ላይ ስንሄድ ደግሞ which of the following group are included in microbiology ይላል። በማይክሮባዮሎጂ ስር የሚመደቡት የትኞቹ ናቸው ይላል። ኤ ማማል ሪፕታይል ኤንድ በርድስ ኦንሊ፣ ቢ ባክቴሪያ አርኪያ ቫይረስ ፕሮቲስቲስ ፈንጋይ ማይክሮስኮፒክ አልጌ፣ ሲ ኦንሊ ፕላንትስ ኤንድ አኒማልስ ቪዚብል ቱ ኔክድ አይ፣ ዲ ኦንሊ ፎሲልስ ኤንድ ኤክስቲንክት ኦርጋኒዝምስ ይላል። ስለዚህ በማይክሮ የሚለውን ወርድ ሲናይ ራሱ ኔክዳይ ለኔክዳይ የማይታዩ አንዲኔድ የምንለው ያለምንም እርዳታ መታየት የማይችሉ ናቸው። ስለዚህ አስ ማይክሮስኮፕ የተለያዩ ኤሌክትሮኒክ እና ኮምፓውንድ ማይክሮስኮፖችን በመጠቀም ማየት የምንችላቸው ስለሆኑ ባክቴሪያ፣ አርኪያ ቫይረስስ፣ ፕሮቲስቲስ ኤንድ ፋንጋይ እና ማይክሮስኮፒክ አልጌዎች ናቸው በዚህ ስር የሚመደቡት ማለት ነው። ማማል ሪፕታይል እና በርዶች በሱ ስር አይመደቡም። ፕላንቶች እና ኦንሊ ይላል አይደለም። ኦንሊ ፎሲል ይሄም ትክክል አይደለም። the correct answer is B. question number 5 anatomy is biology refers to anatomy የምንለው ፊልድ በባዮሎጂ ስር ሪፌር የሚያደርግልን ምንድን ነው ነው የሚለው። A study of heredity and variation in living organisms, B study of fossils remains of extinct organisms, C study of physical structure and internal parts of organisms, D study of ecological interaction in ecosystem ይላል። ስለዚህ አናቶሚ የምንለው ሲ ላይ ካለው ምርጫ ጋር ይገናኛል ማለት ነው። study of physical structure and internal parts of organism። ኤ ሄሬዲቲ የሚለው ከጄኔቲክስ ጋር ይገናኛል። ቢ ደግሞ ፎሲል ጋር የሚያነው ፓሊዮንቶሎጂ ነው። ከዲ ላይ ያለው ደግሞ ስቴዲ ኦፍ ኢኮሎጂካል ኢንተራክሽን ኢን ኢኮሲስተም ይላል። ይሄ ደግሞ ኢኮሎጂ ነው ማለት ነው። ስድስተኛ ጥያቄ which of the following correctly matches the subfield with its focus ይላል። በባዮሎጂ ስር ሳብፊልዶች አሉ እና ደግሞ እነዚህ ሳብፊልዶች ከፎከሳቸው ጋር ትክክል ሪሌት ያደረጉ የትኞቹ ናቸው ይላል። ኤ ሴል ባዮሎጂ ስቴዲ ኦፍ ስትራክቸር ኤንድ ፋንክሽን ኦፍ ሴልስ ኤንድ ዜር ኮምፖነንትስ፣ ቢ ሂስቶሎጂ ስቴዲ ኦፍ ሴልስ ኤንድ ሴሉላር ኦርጋኔልስ፣ ሲ ሳይቶሎጂ ስቴዲ ኦፍ ቲሹ ላይክ ፓረንኬማ ኤንድ ኮኔክቲቭ ቲሹ፣ ዲ ሞሌኩላር ባዮሎጂ ስቴዲ ኦፍ ሆል ኦርጋኒዝም ቢሄቨር ይላል። ስለዚህ ኤ ላይ ያለው ሴል ባዮሎጂ ስቴዲ ኦፍ ስትራክቸር ኤንድ ፋንክሽን ኦፍ ሴልስ ኤንድ ዜር ኮምፖነንትስ መልሳችን ይሆናል። ለምንድን ነው ቢ የማይሆነው? ሂስቶሎጂ ስለ ቲሹ ነው የሚያጠናልን እና ደግሞ ሳይቶሎጂ ስለ ሴል ነው የሚያጠና። እዚህ ቦታ ስለተቀያየሩ አይሆኑም። ዲ ደግሞ ሞሌኩላር ባዮሎጂ ስቴዲ ኦፍ ሆል ኦርጋኒዝም ሳይሆን ስለ ሞሌኪል ዲኤንኤ፣ አርኤንኤ ኤንድ ፕሮቲኖች የሚያጠናልን ነው ማለት ነው። ሰባተኛ ጥያቄ ታክሶኖሚ ኢን ባዮሎጂ ኢንቮልቭስ a study of digestion, respiration and cellular processes, B study of fossils and ancient extinct organisms, C identification, naming and classification of living organisms, D study of gene inheritance and genetic variation ይላል። correct answeraችን identification, naming and classification of living organisms የታክሶኖሚ ትክክለኛ ዲፊኒሽኑ እሱ ይሆናል ማለት ነው። ታክሶኖሚ ስንል ሲጀመር ኖሜንክላቸር፣ አይዴንቲፊኬሽን፣ ክላሲፊኬሽን ኦፍ ሊቪንግ ኦርጋኒዝሞችን የሚያጠቃልል ስለሆነ ማለት ነው። ከዛ ደግሞ ስምንተኛ ጥያቄ which statement correctly shows the link between biology and chemistry በባዮሎጂ እና ኬሚስትሪ መካከል ያለውን ሊንክ በትክክል የሚገልጽልን የትኛው ነው ይላል። ኤ ሴል ሜምብሬንስ አር ሜድ ኦፍ ኢንኦርጋኒክ ኮምፓውንድስ ኦንሊ ዊዝ ኖ ባዮሎጂካል ፋንክሽን፣ ቢ ኦክሲጅን ትራንስፖርት ኢንቮልቭ ሜካኒካል ሙቭመንት ዊዛውት ኬሚካል ሪያክሽን፣ ሲ water absorption in plants depends only on gravitational force,
D. Biological processes such as respiration and oxygen transport involves chemical reaction like formation of oxyhemoglobin and redox process. ስለዚህ ኮሬክት አንሰራችን ዲ ነው። ለምን? ባዮሎጂካል ፕሮሰስ ከሪስፓይሬሽን እና ኦክሲጅን ትራንስፖርት ጋር የተገናኙ ነገሮች ከኬሚስትሪ ጋር ይገናኛሉ እና በኬሚስትሪ ውስጥ ኬሚካል ሪያክሽን የምንለው ነገር አለ። እሱ ደግሞ ኦክሲጅን እንዴት ካርበን ዳይኦክሳይድን ፕሮዲውስ እንደሚያደርግ የሚያሳይልን ሲሆን ደግሞ ኦክሳ ሂሞግሎቢን የምንለው ሂሞግሎቢን በሚባለው በሬድ ብሌድ ኦክሲጅን ትራንስፖርት የሚደረገው በሱ ስለሆነ እና ሬዶክስ ፕሮሰሶች አሉ። እነሱ ውስጥ ብዙ ጠልቀን አንገባም፣ ግን ማች የሚያደርግልን ዲ ነው ማለት ነው። ይሄ ደግሞ ሴል ሜምብሬን አር ሜድ ኦፍ ኢንኦርጋኒክ ፎልስ ነው። ኦርጋኒክ ነው፣ ኦርጋኒክ ኮምፓውንድ ነገር ግን ኦርጋኒክም ሊሆኑ ይችላሉ። ኦንሊ ዊዝ ኖ ባዮሎጂካል ፋንክሽን ይላል። ይሄም ፎልስ ያደርገዋል። ኦክሲጅን ትራንስፖርት ኢንቮልቭስ ሜካኒካል ሙቭሜንት እና ዊዛውት ኬሚካል ሪያክሽን ከሆነ አይቻልም። ሶ እንደዛ እያደረጋችሁ ማየት ትችላላችሁ። ትክክለኛ መልሳችን ዲ ነው ማለት ነው። ዘጠነኛ ጥያቄ which statement correctly explains applied biology? ባዮሎጂ እንደሚታወቀው በሁለት ይከፈላል። ፒውር ኤንድ አፕላይድ ይባላል። አፕላይድ የምንለው ፒውር ላይ የተማርነውን ቲዮሬቲካሊ የምናውቀውን ነገር ወስደን ቀጥታ አፕላይ ስናደርግ ሪል ላይፋችን ላይ አፕላይ ስናደርግ አፕላይድ ባዮሎጂ ይላል። ሶ አፕላይድ ባዮሎጂ የምንለው ነገር በትክክል ኤክስፕሌን የሚያደርግልን የትኛው ስታትመንት ነው ይላል። ኤ ኢት ፎከስስ ኦንሊ ኦን ቲዮሬቲካል አስፔክትስ ሰች አስ ታክሶኖሚ ሞርፎሎጂ ኤንድ ኢቮሉሽን ዊዛውት ፕራክቲካል ዩዝ። ይሄ ትክክል አይደለም። ኦንሊ ቲዮሬቲካል አይደለም። ቲዮሬቲካል ላይ የተማርነውን ይልቅ በፕራክቲካል ላይ እንድንለማመድ ያደርገናል። ቢ ደግሞ ኢት ስቴዲስ ኦንሊ ማይክሮ ኦርጋኒዝም ኤንድ ዜር ፋንክሽን ኢን ናቹራል ኢንቫይሮንመንት። ይሄም ፎልስ ነው። ለማይክሮ ኦርጋኒዝም አያጠናም። ማይክሮ ኦርጋኒዝም ላይ ይሰራል ሲባል አሁን ማይክሮ ኦርጋኒዝሞችን ተጠቅመን ይስት ፕሮዲውስ የምናደርግ ከሆነ ምንድነው የሚባለው? ይሄ አፕላይድ ነው። ነገር ግን ማይክሮ ኦርጋኒዝሞችን ስቴዲ የምናደርግ ከሆነ ፒውር ባዮሎጂ። ሲ ኢት ኢንቮልቭስ ዩዚንግ ባዮሎጂካል ናውሌጅ ኢን ፕራክቲካል ፊልድስ ሰች አስ አግሪካልቸር፣ ሆርቲካልቸር፣ ፎሬስትሪ፣ ፖልትሪ ኤንድ ፕላንት ዲዚዝ ማኔጅመንት። ሲ ኢዝ ኮሬክት አንሰር። ለምን? ባዮሎጂካል ናውሌጅን ፒውር ላይ ያገኘነውን አምጥተን ቀጥታ አፕላይ ስናደርግ ነው አፕላይድ የሆነው እና ስለዚህ በአግሪካልቸር ላይ፣ ሆርቲካልቸር ላይ፣ ፎሬስትሪ፣ ፖልትሪ ኤንድ ፕላንት ዲዚዝ ማኔጅመንት ላይ አፕላይ ስናደርግ ነው። ዲ ኢት ኢዝ ሊሚትድ ቱ ስቴዲንግ ፎሲልስ ኤንድ አንሸንት ላይፍ ፎር ሂስቶሪካል ፐርፐዝ ኦንሊ ይላል። ይሄ ደግሞ ፎልስ ነው። እዚህ ጋር ሊሚትድ ቱ ስቴዲንግ አይደለም አፕላይንግ ነው። እሺ ዲ ማለት አስረኛ ጥያቄ which of the following best describe biotechnology? ባዮቴክኖሎጂ የሚለው በግሬድ 11 ባዮሎጂ ዩኒት 1 ላይ ታገኙታላችሁ። ባዮቴክኖሎጂን በደንብ የሚገልጽልን ኮንሰፕት የትኛው ነው ይላል። the study of fossil organisms and their evolution over geological time ይላል። B the use of living organism or their products including genetic engineering techniques to improve human life and develop better crop and animals. C the classification of organisms based on their evolutionary relationships and genetic similarities. D the study of human disease and their medical treatment in hospitals ይላል። ስለዚህ ባዮሎጂ ኤንድ ቴክኖሎጂ አንድ ላይ መርጅ ተደርጎ ምን ይፈጥራሉ? ባዮቴክኖሎጂ እና ደግሞ ቴክኖሎጂ በሚያመጣ ነገር ባዮሎጂካል የሆኑ ሊቪንግ ቲንጎችን በመጠቀም ወደ ማህበረሰቡ ጥቅም ላይ ሲናውል ባዮቴክኖሎጂ ተብሎ ይጠራል። ሶ ቢ is the correct answer. It says the use of living organism or their products ሊቪንግ ኦርጋኒዝሞችን በመጠቀም ኦር የእነሱን ፕሮዳክት በመጠቀም ለማህበረሰቡን ችግር በመፍታት ላይ ስለሚያተኩር ቢ is correct answer. 11ኛ ጥያቄ ላይ ደርሰናል። which statement correctly explains forensic science in biology? forensic science ሲባል አንድ ሰው ወንጀል ሰርቶ ካመለጠ የእጅ አሻራውን ኦር ብሌድ እዛ ላይ ፈሰሰውን ታይፕ አሁን ለምሳሌ ቡሌት አለ ጥይት ከጋን ሲተኮስ የተተኮሰ ቡሌት እና የሚወጣው የሚቀር ነገር አለ። ሶ እሱን ማች በማድረግ በፎሬንሲክ ሳይንስ ወንጀለኛውን ማጣራት ይቻላል።
እና ምንድነው ፎሬንሲክ ሳይንስን ኤክስፕሌን የሚያደርግልን የትኛው ነው ይላል። ኤ ኢት አፕላይስ ባዮሎጂካል ናውሌጅ ሰች አስ ዲኤንኤ ፊንገርፕሪንት ኤንድ ብሌድ ታይፒንግ ቱ ሰፖርት ክሪሚናል ሲቪል ኢንቨስቲጌሽንስ ይላል። ኤ ኢዝ ዘ ኮሬክት አንሰር። ለምን ሌሎቹ አይሆኑም የሚለውን እኔ ኢት ኢዝ ስቴዲ ኦፍ ፕላንት ዲዚዝስ ኤንድ ዜር ትሪትመንት ኢን አግሪካልቸራል በፍጹም ነው የማይገናኘው። ኢት ፎከስስ ኦን ኢምፕሩቪንግ ክሮፕ ፕሮዳክሽን ስሩ ጄኔቲክ ሞዲፊኬሽን ኤንድ ባዮቴክኖሎጂ ኤም አይደለም። ዲ ኢት ስተዲስ ስትራክቸር ኤንድ ፋንክሽን ኦፍ ቲሹ ዩዚንግ ማይክሮስኮፒክ ቴክኒክስ ኦንሊ ፎር ሜዲካል ሪሰርችስ ኤም ትክክለኛ መልስ አይደለም። ትክክለኛ መልሳችን ባዮሎጂካል ናውሌጅን የዲኤንኤ ፊንገርፕሪንት እና ብሌድ ታይፒንግን በመጠቀም ክሪሚናል ኦር ሲቪል ኢንቨስቲጌሽኖችን ለመጠቀም የምንጠቀመው ነገር ፎረንሲክ ሳይንስ ይባላል። ሶ ኤ በትክክል ኤክስፕሌን ያደርጓል ማለት ነው። 12ኛ ጥያቄ አሪስቶትሊስ ክላሲፊኬሽን ሲስተም ዋዝ ኮልድ the ladder of life mainly because የአሪስቶትል ክላሲፊኬሽን ladder of life or የህይወት መሰላል የተባለበት ዋነኛው ምክንያት ምንድነው የሚለን? A it arranged organism based on their evolutionary DNA sequences. B it ranked living things in hierarchical order from simple to complex form. C it grouped organism based on their habitat and feeding behavior only. D it focused only on microorganisms and invisible life form ይላል። ladder of life ሲባል መሰላል ሲባል ምንድነው ትዝ ይላል? ከመሬት ተነስታችሁ አንደኛ ደረጃ ስትረግጡ ሁለተኛ ስትረግጡ ከፍታ እየጨመረ ይላል። ሶ ይሄም ደግሞ ከሲምፕሉ ነገር ወደ ኮምፕሌክሱ ነገር እያደገ እንደሚሄድ ለመግለጽ ነው ladder of life የተባለው ማለት ነው። ሶ B is the correct answer. It ranked living things in hierarchical order from simple to complex form ማለት ነው። ይህንን ደግሞ በግሬድ 9 ዩኒት 2 ላይ እናገኘዋለን። ክላሲፊኬሽን በሚለው ዩኒት ስር እዛም የሱ ከዛ የወጡ ጥያቄዎችን ስንሰራ በደንብ የምናየው ይሆናል ማለት ነው። 13ኛ ጥያቄ one of Galen's important discoveries was A identification of DNA as the hereditary material in cell. B discovery of bacteria under the electronic microscope. C distinction between veins and arteries and recognition of the larynx in voice production. D development of binomial nomenclature for species naming ይላል። ሶ ጋሌን የምንለው ሳይንቲስት በጣም ግሬተስት የሆነ ሳይንቲስት ነው። ሶ እሱ ዲስከቨሪ ያደረገልን በቬን እና አርተሪ መካከል ያለውን ልዩነት ለመጀመሪያ ጊዜ የገለጸልን ሰውዬ ሲሆን ይሄ ደግሞ ላሪንክስ የምንለው ጉሮሯችን ውስጥ ያለው ቮይስን ፕሮዲውስ እንደሚያደርግ ያስረዳን የመጀመሪያ ሰው ነው ማለት ነው። ስለዚህ C is the correct answer. 14ኛ ጥያቄ Leeuwenhoek's microscope was capable of magnifying objects approximately dash ይላል። ሊዩዌንሆክ ማይክሮስኮፕ ለመጀመሪያ ጊዜ ማይክሮስኮፕ የሰራ ሰው ነው። በሙሉ ስሙ አንቶን ቫን ሊዩዌንሆክ የምንለው ማይክሮስኮፑ ደግሞ እስከ 500 ታይምስ ማግኒፋይ ማድረግ የሚችል ሲሆን የዚህ approximately A is the correct answer ምክንያቱም up to 500 times using special crafted high quality lenses. so እነዚህ መልስ አይሆኑም ይዋቸው እናንተ። 14ኛ ጥያቄ መልሱ A ነው። 15ኛ ጥያቄ Carl Linnaeus is most famous for A providing that all species involved through natural selection. B developed the modern system of naming, classifying and organizing organisms. C discovering bacteria using a microscope. D explaining genetic inheritance using pea plant ይላል። A መልስ አይደለም ምክንያቱም ሁሉም ስፒሺሶች ኢንቮልቭ ያደረጉት በናቹራል ሴሌክሽን የሚለው የዳርዊን ሐሳብ ነው። B is the correct answer because ካርል ሊናውስ የአሪስቶትልን ላደር ኦፍ ላይፍ የሚለውን የክላሲፊኬሽን ፍልስፍና ወስዶ ከዛም ሊሆን ይችላል ሜቢ ላይሆንም ይችላል ግን እሱን አሳድጎ ዛሬ ላይ የምንጠቀመውን ኖሜንክላቸር እንዴት ነው ባይኖሚያል ኖሜንክላቸር የሚባል አለ
እሱን ነገር ያመጣልን ሰውዬ ነው ማለት ነው። ዲስከቨሪ ኦፍ ባክቴሪያ የሱ አይደለም። ከዛ ደግሞ ከዛ ዲ ላይ ያለው ኤክስፕሌኒንግ ጄኔቲክ ኢንሄሪታንስ ዩዚንግ ፒ ፕላንቲስ ይሄ ደግሞ የሜንዲሊያን ሀሳብ ነው። ሜንዲሊያን ኢንሄሪታንስ የሚለውን በግሬድ 11 ባዮሎጂ ዩኒት 4 ላይ እናገኘዋለን። እሱን በደንብ የምናየው ይሆናል። ሶ መልሳችን ቢ ነው ማለት ነው። ወደ 16ኛ ጥያቄ ስናልፍ ሊኒየስ ክላሲፊኬሽን ሲስተም ሆሞ ሳፒያንስ ሪቨርስ ቱ በስም አሰያየም ላይ ኖሜንክላቸር ላይ መጀመሪያ የሚመጣው የጂነስ ኔም ሲሆን ሁለተኛ ደግሞ የስፒሺስ ኔም ነው። ሶ ሆሞ ሳፒያንስ የሚለው ቀጥታ የሰውን ልጅ የሚገልጽ፣ ሆሞ የሚለው የጂነስ ኔም ሲሆን ሳፒያንስ የሚለው ደግሞ ስፒሺስ ኔም ነው። ይህንን በግሬድ 9 ባዮሎጂ ዩኒት 2 ላይ ቀጥታ ተጽፎ እናገኘዋለን። ስለዚህ ጊዜ ማባከን አያስፈልግም። ዲ ኢዝ ዘ ኮሬክት አንሰር። 17ኛ ዳርዊንስ ቡክ ኦን ዘ ኦሪጂን ኦፍ ስፒሺስ 1859 ዋዝ ኢምፖርታንት ቢኮዝ ኢት ዳሽ ይላል። የዳርዊን መጽሐፍ ኦን ዘ ኦሪጂን ኦፍ ስፒሺስ የሚል መጽሐፍ አለው ዳርዊን የራሱ መጽሐፍ። እሱ ላይ ደግሞ እሱ በጣም ኢምፖርታንት ነበረ። ለምንድን ነው ኢምፖርታንት የሆነው ይለናል። ኤ ኮንፊርምድ ዳት ኦል ስፒሺስ ዌር ክሬትድ ኢንዲፔንደንትሊ አት ዘ ሴም ታይም። ይሄ መልስ ሊሆን አይችልም። እንደውም እሱ ያለው ኦርጋኒዝሞች ተፈጥሯ በራሷ ሴሌክት እያደረገች በናቹራል ሴሌክሽን አማካኝነት ኢቮሉሽን የሚባል ኮንሴፕት ያመጣልን ሰውዬ ነው። ስለዚህ ኢንዲፔንደንትሊ አት ዘ ሴም ታይም ምናምን የሚለው ኮንሴፕት እሱ ላይ አይሰራም ማለት ነው። ሶ ቢ ኢንትሮዲውስድ ኢቮሉሽን ስሩ ናቹራል ሴሌክሽን ቻሌንጂንግ ትራዲሽናል ቢሊፍስ። ትራዲሽናል ቢሊፍስ የምለው ጋይስ እዚህ ጋር ዳርዊን ቡክ ላይ የሰው ልጅ ኦር ኤቭሪቲንግ የመጣው ከናቹራል ሴሌክሽን ተፈጥሮ በራሷ እየመረጠች እያስቀጠለች ነው የሚል ኮንሰፕት ነው። ይህንን ደግሞ በሳይንስ ደረጃ ነው የምናየው። በሃይማኖት ደረጃ ኦር በማን የሰው ልጅ በጋድ ነው የተፈጠረው የሚለውን ኮንሰፕት የሚቃወም ነው። ሶ አስ ሳይንስ ዩ ሃቭ ቱ ቾይስ ዋት ሂ ሴድ። ስለዚህ እዚህ ጋር እሱ ምንድን ነበር ያለው የሚለውን ነው መምረጥ ያለብን። ሶ ትክክለኛ መልሱ ቢ ነው። ኢንትሮዲውስ ኢቮሉሽን ስሩ ናቹራል ሴሌክሽን። እሺ ሲ ኒምኒ ፎከስድ ኦንሊ ኦን ሁማን አናቶሚ ኤንድ ፊዚዮሎጂ በፍጹም። ዲ ኤክስፕሌንድ ባክቴሪያል ሪፕሮዳክሽን ኤንድ ማይክሮስኮፒክ ላይፍ ኦንሊ ይላል። አይደለም። እሱ ያለው ኢቮሉሽን የሚለውን ኮንሰፕት በናቹራል ሴሌክሽን እንደሚመጣ ያመነ እና እንደዛ ብሎ ሰዎች እንዲያምኑ ያበረታታ መጽሐፍ ነበር። ዘ ኦሪጂን ኦፍ ስፒሺስ የሚባል መጽሐፍ ማለት ነው። 18ኛ ጥያቄ ሜንድል ኢንትሮዲውስድ ዘ ኮንሰፕት ኦፍ ዶሚናንት ኤንድ ሪሴሲቭ ጂን ቱ ኤክስፕሌን። ተማሪዎች በ11ኛ ክፍል ባዮሎጂ ዩኒት 4 ላይ በዶሚናንት እና ሪሴሲቭ አሌል የሚባል ነገር አለ። አሌል የሚል ነገር ዲፍሬንት ትሬትን የሚይዝ በውስጡ የሚይዝ ኤሊሜንት ነገር ነው። ሶ እሱን በ11ኛ ክፍል ባዮሎጂ 12ኞች እያነበባችሁ ትደርሷላችሁ፣ ተምራችሁታልም። ኤንድ 10ኞች ደግሞ በሚቀጥለው አመት የምትማሩት ይሆናል። በዚህ ጥያቄ ላይ ዶሚናንት እና ሪሴሲቭ ጂን የሚለው ነገር ምንድነው ኤክስፕሌን የሚያደርገው? ሜንድል ዶሚናንት እና ሪሴሲቭ ብሎ የለያቸው ነገሮች ምንድነው ኤክስፕሌን የሚያደርጉልን የሚለውን ኮንሰፕት እናያለን። ኤ how organisms evolve into different species over time። ይሄ አይደለም። ቢ classification of plant into kingdom and species። ይሄም ደግሞ አይደለም፣ የሱ ሐሳብ አይደለም። the structure of cell and their organelle never። D is the correct answer. the mechanism of genetic inheritance in living organisms። አንድ ኢንሄሪታንስ አንድ ባህሪ ፓሬንት ወደ ኦፍስፕሪንጉ እንዴት ይተላለፋል ኦር እንዴት ኢንሄሪት ይደረጋል የሚለውን ነገር ነው ዶሚናንት እና ሪሴሲቭ ጂኖች የሚገልጹልን ማለት ነው። 19ኛ ጥያቄ one of the Lewis Pasteur major specific contribution was demonstrate that bacteria are responsible for fermentation process and many infectious disease ይላል። ሊዩስ ፓስቸር የምንለው ሰውዬ የሚባለው ሰውዬ ምንድን ነው ያደረገው? ፈርሜንቴሽን የሚለው ኮንሴፕት ይስቶች አሁን እንዴት ይፈጠራሉ የሚለውን ነገር
ያጠናልን ሰውዬ ነው። ኤንድ ቢር ወይን የምንላቸውን ነገሮች እንዴት ፎርም እንደሚደረጉ ያጠናልን ሰውዬ ነው። ሶ ቢ ኦል ሊቪንግ ኦርጋኒዝምስ ራይስ ስፖንታኒየስሊ ፍሮም ነን ሊቪንግ ማተር። ይሄ ከሱ ጋር የሚያገናኘው ነገር የለም። ኢቮሉሽን ኦከርስ ስሩ ጄኔቲክ ሙቴሽን ኤንድ ሎን ዊዛውት ኢንቫይሮንሜንታል ኢንፍሉዌንሲስ። ይህም የእሱ ሀሳብ የሚያገናኘው ነገር የለም ከዛ ጋር። ዲ ፕላንትስ አር the only organisms capable for producing disease causing agent። ይህም የእሱ ሀሳብ አይደለም። ሶ የእሱ ሀሳብ የሆነው ባክቴሪያ አር ሪስፖንሲብል ፎር ፈርሜንቴሽን ፕሮሰስ ኤንድ ሜኒ ኢንፌክሽስ ዲዚዝ የሚለውን ኮንሴፕት ያጠናልን ሉዊስ ፓስቸር ይባላል ማለት ነው። 20ኛ ጥያቄ ሮበርት ኮች is best known for his contribution to microbiology። ይሄ ሰውዬ በጣም የዓለምን ሀሳብ የቀየረው ሰውዬ ነው። ከዚህ በፊት ይሄ ሰውዬ ማይክሮባዮሎጂ አጥንቶ ባክቴሪዮሎጂ የሚለውን ኮንሴፕት ከማምጣቱ በፊት ሰዎች ዲዚዝ ኮዝድ ባይ ኢቪል ስፒሪት ኦር ጋድ ብሎ ነው የሚያምኑት። አንድ በሽታ ሲመጣ ያ በሽታ የመጣው ወይ ከአጋንንታዊ መንፈስ ነው ኦር ከዛ ከፈጣሪ የመጣ ቁጣ ነው ብሎ ነበር የሚያምኑት። እና ይህንን ሀሳብ የቀየረው ሰውዬ ሮበርት ኮች ይባላል። እና ኮንትሪቢዩሽኑ በማይክሮባዮሎጂ ላይ ሌላ ፊልድ ባክቴሪዮሎጂ የሚለው ላይ እሱ ደግሞ ፋዘር ኦፍ ባክቴሪዮሎጂ ነው የሚባለው። ሶ የሱ በምን በኩል ነው ይህንን ኮንትሪቢዩሽን ያመጣው የሚለውን ስናይ ኤ ዲስከቨሪንግ the structure of DNA and explaining heredity፣ ቢ identifying specific disease causing agents of tuberculosis, cholera and anthrax፣ ሲ studying chimpanzees behavior and tool use in wild environment፣ ዲ developing the techniques of cloning mammals like sheep ይላል። ሶ correct answer is B። ምክንያቱም disease causing agentዎች ባክቴሪያ እንደሆኑ like tuberculosis, cholera and anthrax ያጠናልን ሰውዬ ነው ማለት ነው። 21ኛ ጥያቄ ጃን ጉዶል is best known for her research on chimpanzees which revealed that they dash ይላል። A are completely herbivorous and avoid using tools in any situation። ጥያቄውን ለመረዳት ጄን ጉዶል የምትባል ሳይንቲስት በሪሰርቿ ቺምፓንዞችን ምን ብላ ነበር የገለጸችው ነው። ኤ እነሱ ሄርቢቨረስ ኮምፕሊትሊ ሄርቢቨረስ ናቸው ኤንድ ቱል የማይጠቀሙ ናቸው ብላ ገልጻለች ይላል። ይሄ ደግሞ ኮሬክት አይደለም፣ ኢንኮሬክት ነው። ቢ ደግሞ አር ጄኔቲካል አይደንቲካል ቱ ሁማንስ ኢን ኦል ባዮሎጂካል አስፔክትስ እና ይሄ ደግሞ በሁሉም አስፔክቶች አይደሉም ኤንድ ኦልሶ የእሱ ሀሳብም አልነበረም ይሄ። ሲ ደግሞ ዱ ኖት ሾው ሶሻል ቢሄቨር ኦር ኮሚኒኬሽን ሲስተም፣ ሶሻል ቢሄቨር እና ኮሚኒኬሽን አያሳዩም ብላ ነበር የገለጸችው ይላል። አይደለም፣ እሷ እንደዛ አላለችም። ዲ አር ኦምኒቨረስ ኤንድ ካፓብል ኦፍ ዩዚንግ ቱልስ ኢን ዜር ናቹራል ኢንቫይሮንመንት ይላል። ትክክለኛ መልስ ነው። ምክንያቱም አኒማሎች እሷ ሞር ቺምፓንዞች ላይ ነው ጊዜያን ኢንቨስት አድርጋ ያጠናችው እና ቺምፓንዚዎች ቦዝ ስጋና ሳር ኦር ፕላንት በሊታዎች ናቸው ብላ፣ ሁለተኛ ደግሞ ቱል ዩዘሮች ናቸው ብላ የገለጸች ሳይንቲስት ናት ማለት ነው። ስለዚህ አንሰር ኢዝ ዲ። 22ኛ ጥያቄ የዚህ ክፍል የመጨረሻ ጥያቄ ይሆናል። ባርባራ ማክሊንቶክ research in maize corn helped her to dash ይላል። A discover the structure of DNA double helix፣ B develop techniques for identifying and analyzing individual chromosome፣ C improve that bacteria cause infectious disease፣ D create the system of binomial nomenclature ይላል። ስለዚህ መልሳችን የሚሆነው B ነው። ባርባራ ማክሊንቶክ የምንላት ሳይንቲስት እሷም ሴት ናት። በሜዝ ላይ ሪሰርች የሰራች ስትሆን ደግሞ በኢንዲቪዥዋል ክሮሞዞሞች እያንዳንዱን ክሮሞዞም አይዴንቲፋይ አድርጋ እና አናላይዝ አድርጋ ያሳየች፣ እንዴት እንደምናይም ቴክኒኩን ያሳየችን ሴት ናት ማለት ነው። ውድ ተማሪዎች የዛሬ ክፍላችን እዚህ ጋር ያበቃል። አብራችሁ የነበርኩት ዳኛቸው ነኝ። ደህና ሰንብቱ።